አግቢዎችና ዳሬዎች ደራሲ አንቷን ቼኮቭ ተርጓሚ አብርሃም ረታለሙ ተራኪ ጅላሉ አወል ደቦ 60 ደራሲያን ከሚለው መጽሐፍ የተወሰደ አግቢዎችና ዳሬዎች ሚልኪን ሚስት ማግኘትህን ሰማንልህ እንኳን ደስ ያለ መቼ ነው ድግስን የምታበላን ከጓደኞቹ አንዱ ጠየቀው ሚልኪን የበኩሉን ተቆጣ የትኛው ቄል ነው ይህን ወሬ በመንዛት ላይ ያለው ለምን አንተ ከየት ሰማ አለው ዳግም አተኩሮ ያየው ሀገር ነው የሚያወራው ያለው መደበቁ ለምን አስፈለገ በቅርቡ በተግባር ለምን ተረጋገጠው ነገር ምን አለፋ አልታወቀ ይሆናል እንጂ እኮ ሁኔታ ራሱ እውነቱን እየተናገረ እኮ ነው ሙሉ ቀን የት ነው የምትውለው እና አቶ ኮንትራሽኪን ቤት አይደል እንዴ በቁርስ ሰዓት ምሳ ሰዓት በራት ሰዓት ሁሉ ለናስቲያ ራስ የደረስክላትን ግጥም ያንጎራጎርክላት ካጠገቧ መቼ ተለይተህ ታውቃለህ ነፋስ ለመቀበል ስትወጣ አጠገቧ ትታያለህ ካንዴም ሁለቴ ውድ የሆኑ የአበባ ጥቅሎቹን ተበድረ ገዝተህ እንደወሰድክላት እኮ ሁሉም ሰምቷል በቀደምለት አባቷን አገኘዋቸው እና ሁሉም ነገር ያለቀ መሆኑን ጋብቻውም በቅርብ ቀን እንደሚከናወንና እስካሁንም የዘገየው አንተ መኖሪያህን ከገጠር ወደ ከተማ እስክታደርግ ጊዜ ለመስጠት ተብሎ መሆኑን ነግረውኛል መቼም አምላክ አንተ ጋር ይሁን ካንተ ይልቅ እኔ ደስ ያለኝ 7 ልጃገረዶች በሳሎናቸው ያንጋጉ ችግር ላይ ለነበሩት ለአባታቸው መልካም አጋጣሚ መሆኑ ነው ቢያንስ አንዲቷን በላተኛ ስትቀነስላቸው ችግራቸውን ተካፈልክላቸው ማለት አይደል አለና በመጸት አይን ገረመመው አቃልጤዎች አለ ሚልኪን ናስቲያንን አግብተሃል ስትለኝ አንተ 9ኛው ወይም 10ኛው አሉባልተኛ ነህ ማን ነው ይሄን ወሬ እየዞረ የሚያራግበው በርግጥ በቀን አንዴ ቤት ሄዳለሁ ራት ተሙላት ነፋስ ለመቀበል ስትወጣ አብሬያት መሄዴም አይካድም ሎሪው ምክንያት ይሄ ከሆነ በቃ እዚያ መሄዱ ማቋረጥ ነው ከዚያ ወሬኛ ሁሉ ምን እንደሚያወራ ይታያል በተለይም ይሄን ወሬ የዞረ የሚያዞረውን ያን ድንጋይ ራስ የህግ አማካሪ አባቷን ነገ በጧት ሄጄ እውነቱን እንዲያወጣ ጠይቀዋለሁ አልለቀውም የተመኘው እንደማይሳካለትና ለከንግዲህም ተስፋ እንዲቆርጥ ፊት ለፊት ነግረዋለሁ ሚልኪን በቁጣ እየተወረገረገ ትቶት ሄደ እንቅልፋቶ ሲነጫነጭ አደረና በማግስቱ ሲገሰግስ ከታማበት ልጃገረድ አባት ከህግ አማካሪው ካቶ ኮንድራሽኪን የንባብ ክፍል ደረሰ የናስቲያን አባት መልካም አቀባበል ቢያደርጉለትም ሚልኪን ረጋ ብሎ ማስረዳት ሲገባው ተቆጣ ስሜቱን አዘግይቶ ለመግለጽ እንኳን አቃተው አባትን በትህትና ሰላምታ ከተቀበሉት በኋላ ወደ ቁም ነገሩ ተላለፉ እንዴት ነው ዝግጅቱ መቼም ይችን ቀዘባህን ሰው እንዳይነጥቅ መፋጠን እንዳለበት እንደምትገምት ይሰማኛል እዚህ ብዙ የምትቆይበት ከሆነ አንዱ እንዳይቀማ ሰጋላህለው የጉሌቭ ቤተሰቦች እንደደረሰች የብርቱካን ፍሬ ሊቀጥፉብህ ማሰብሰፋቸውን ሳትረዳ አልቀረህም ተናግሮ ሳይጨርሱ ጣልቃ ገባ የመጣሁት የሷንና የጋብቻን ፍሬ ከርስኪ ለመስማት አይደለም እርሶን ለማነጋገር ነው የመጣሁት አለ አይኖቹ ውስጥ እሳት መንደድ ይዟል የናስቲያ አባት በረጅሙ ሳቁና ምንድነው ያስቆጣ ለኔ መንገር የፈለከው ጉዳይስ ምንድነው በጆሮ ግንድህ ስር ላይ እየወረደ ነው ምናልባት ልታናገረኝ የፈለከው የጋብቻውን ጊዜ ስለማራዘም እንዳይሆን ሰግቻለሁ አሉ ምን ነካው በሚለው አስተያየት ሚልኪን ወሽመጣቸውን ለመበጠስ ነገሩን መቁረጥ እንደሚገባው ወሰነ እርሱን እንኳን እንርሳውና ባክብሮት የማቀርብሎትን ባክብሮት እንዲመለከቱልኝ ይፈልጋለሁ በነገው ቀን ሀገሬ ስለሚሄድ ደህና ይሰንብቱ ለማለት ነው አለና እቅጯን ተናገረ የናስቲያ አባት ግራ ቢገባቸው አፍጥጠው ያዩት እንዴት ሆኖ ነገ ሄዳለሁ ማለት ምን ማለት ነው አሉ ሚልኪን ጣልቃ ገብቶ ነገ ሄዳለሁ ማለት ነው ስላደረጉልኝ ነገር ትብብርም መስተንግዶም ላመሰግነው ይፍቀዱልኝ
ወጣት ልጆችን ሁሉም ቆንጆችና ውቦች ናቸው። ከነሱ ጋር ያሳለፍኩትን ጊዜ ለረሳው ሳይጨርስ አቋረጡት። አይናቸው ሚጥሚጣ የረጮባት መሰለች። እሷኑ ግራ ቀኝ እያጉረጠረጡ ይቅርታ የምትለው ግልጽ አይደለም። በእርግጥ ማንም ሰው ቢሆን ወደ ወደደበት ስፍራ መሄድ መብቱ ነው። ግን የጀመርከው ጉዳይስ ከጉዳዩ ማፈግፈግ አይመስልብህም? አልገባኝም። በምን መንገድ ነው ማፈግፈግ የሚለውን ቃል የተጠቀሙት? ሚልኪን ለክርክር መነሻ የምትሆን ክብሪት ጫረ። እሳቸውም የዋዛ አይደሉም። ከራምቱን በሙሉ እዚህ ነበርክ። ምግብና መጠጥ፣ መዝናናት፣ ሙሉ ቁርስ፣ ምሳ፣ እራትህ እዚህ ነበረ። የቀኑ አልበቃ ብሎ ሌሊቱን ከልጃገረዶቹ ሥራ ትጠፋም ነበረ። ዛሬ ድንገት መጥተህ ነገ ጠዋት ልሄድ ነው ደህና ሁኑ ትላለህ። ምንድን ማለት ነው? ማፈግፈግ ያልኩ ለትህትና ነው ካልክስ ይሄ ክህደት አይደለም እንዴ? እኔ ምን ቃል ገባሁና ነው ክህደት የሚሉት? በእርግጥ ሚስት እፈልጋለሁ ብለህ የጋብቻ ጥያቄ ፊት ለፊት አላነሳህም። ግን እኮ ይታይብህ የነበረው በቃላቱ ከመጠየቅ በላይ ይናገር ነበር እኮ። ሌላውን ከረምቱን በሙሉ ቀለበህን ቻልህ። በእያንዳንዷ ሌሊት የናስቲያን እጆች ከእጆች አቆላልፈ በየመናፈሻው ይዛት ስትዞር ከረምክ እና ይሄ ምንም ያለ ማለት ምልክት ነው። እንግዳ ከገበታቸው ሲቀርብ የሚመገበውን በቀጥታ ማቅረብ ያለባቸው የሆቴል አስተናጋጆች ብቻ ይመስሉኛል። የከረምከውና ስትቀለብ የቆየህበት ቤት ሆቴል እንዳልሆነና እኔም ሆንኩ ልጆቼ አሳላፊዎች እንዳልሆንን ልቦና ያውቋል። ከዚህ ሁሉ አጋድመህ ብታርደኝ ይሻለኛል። እንዴት የዚህ አይነቱን የግፍ ንግግር ቀጥታ የኔው የራሴው ጆሮ እንዲሰማ ታደርጋለህ? እሺ ልጄስ ምን አደረገች? ልብስህን ባጠበች፣ እንቅልፏን ትታ ባንሸራሸረች። ባንተ የተነሳ ቤተሰብ በመቆራረጧ ነው ክህደት የምትፈጽምባት? ትህትናቸው ቀረና ተቆጪው እሳቸው ሆኑ። ናስቲያን እጅግ በጣም አከብራታለሁ። ስላደረገችልኝ ሁሉ ውለቷን ማረሰው ቢሆንም ግን አክብሮቴ ለጋብቻ እንድመኛት አልገፋፋኝም። ከሷ ጋር ባደረግናቸው ውይይቶች በሁለታችን በኩል አንድም ቀን የጋብቻ ወሬ አንስተን አናውቅም። እንዲያውም በብዙ ጉዳዮች ከምንግባባቸው የማንግባባባቸው ሐሳቦች ይበልጣሉ። በዚህ አይነት የማይግባቡ ሰዎች እንዴት ሆነው ወደ ጋብቻ ሊገቡ ይችላሉ? በማለት የሸረኛ ቧልቱን ጀመረ። ኧረ ሰው ጉድ ይልሃል። በክደት ይህን ምክንያት ብሎ የሚቀበልህ ማንንም አታገኝም። ሰማኝ የኔ ልጅ፣ ለመሆኑ የት ሀገር ነው ከባሏ ጋር አንድ አይነት አስተሳሰብ ይዛ የምትገባ ሚስት የምትገኘው? በጭራሽ ሆኖ የማያውቁ ታሪክ ነው የፈጠርከው። እነዚያ እንደ ሰላጣም ቢጣፍጡ አረንጓዴዎች የወጣትነት ወራት ትጸሉኝ። ልንገርህ፣ ማንም ሰው ሚስት ሲያገባ የግድ በመግባባት አይጀምርም። አብረው እየኖሩ ሁሉም ነገር ይስተካከላል። መንገድ እንኳን አዲስ እንደተሰራ መኪኖች እንደ ልብ አያስሮጥም። እያደር እየተሄደበት ይገራል አሉ እየሳቁ። አሁን ከቁጣ ይልቅ ጨዋታው ይገባቸው መሰሉ። በእርግጥ ያሉት ትክክል ቢሆንም ይህን ምሳሌ ለናስቲያ ጋብቻ ጉዳይ ለማዋል በጣም ይከብደኛል አለና በራሱ በሚል ጎመጎም ድምፅ ትክክል አይደለም እኮ ግን አሁን ናስቲያ ውብና ጠባይ መልካም ነች አለ። ትንሽ ካመነታ በኋላ እንደገና ቱግ ብሎ ለአባትየው እኔም ተቸግሬ ነው የኔንም ችግር ይውልኝ እንጂ ኑሮዬ የድህነት ነው። ድምፁ ወደ መለማመጥ ቃና ተቀየረች። አምላክ ምስጋና ይገባውና ምን ጎደለብህ? ደሞዝ አለ። እስከዚህም እግዚአብሔርን ማማረር አይገባም አሉ። ጠጭ ነኝ፣ በየቀኑ ጠጣለሁ። ደሞዜ ለምን ትበቃና ነው? ይኸው እኛ ዘንድ ከመጣ ጀምሮ ስትጠጣ አይቻል አውቅም። ብትጠጣም የሚያስገርም አይደለም። ወጣቱኝ እኔ ራሴ እንኳን በጠርሙስ በቦቴ ቢቀርብልኝ የምጨልጥ ነበርኩ። የናስቲያንን እናት ከማግባቴ ግን አላጋደኝም። ሆኖም ቀረ ጠጭ ነኝ ብትለኝ አላምንህም። መልከን አይቶ ማንም ሊፈርድ ይችላል። ማንም ሰው በጭራሽ አንተ መጠጥ ቀምሰህ ታውቃለህ አይልም አሉ።
በሁለቱም በኩል ማባበሉ አመዘነ። ሚልኪን ለራሱ ብቻ በሚሰማ ድምጽ ይሄ ሽማግሌ ያለቀቀኝም ደግሞ የሚታለልለትን ሞኝ ይፈልግ አለና ወደ አባትየው ያየ መጠጥ ብቻ ሳይሆን ሌላም መጥፎ ማመል አለብኝ፣ ጉቦኛ ነኝ አለ። ትከሻውን እየደባበሱና በጓደኝነት መንፈስ የኔ አንበሳ ማን ነው ጉቦማ ይበላ? ይሄ አንተ ብቻ ጠባይ ሳይሆን የሁሉም ነው፣ አይዞ አሉት። ሚልኪን በዋዛ እንዳለቀቁት ሲረዳ ትንሽ አሰብ አድርጎ ሌላ የማምለጫ ሰበብ ለማቅረብ ወሰነ። የተከበረው ኮንትራክሽን ኪሮልቪኪን በነግሮት ይደነግጣሉ ብዬ ደበኩትን ለመናገር ገደዳለሁ። ሚስት ለማግባት ማስችለኝ አንድ ችግር አለ። እምነት በማጉደል ክስ ተመስርቶብኝ ውሳኔ በመጠባበቅ ላይ ነኝ አለ። ሽማግሌው በድንገት ወደ መደንገጥ ተሸጋገሩ። ክስ ላይ ነኝ አልክ? በእርግጥ እምነት አጉድለሃል? የሚልኪን ገጽታ በደስታ በራና አው 144,000 ሩብል አለ። ከባድ የእምነት ማጉደል ነው። እንዲያውም የዚህ አይነቱ ከፍተኛ ዕዳ ቅጣቱ የትየለሌ ነው። ከተፈረደበት ወደ ሳይቤሪያ ነው ከከባድ ስራ ጋር የምትዘጋው። ይሄ ታወቀ ነው። እስ አስቸጋሪ ነው። አምላክ ይርዳ እንጂ ምን ይባላል። ሚልኪን በደስታ እየተቁነጠነጠ ባርኔጣውን አድርጎ ለመሰናበት ተነሳና በሉ እንግዲህ ልሂድ ብሎ በድግ ሲል ድምጻቸውን አሳሉና በዝግታ መናገር ጀመሩ። በነገራችን ላይ እኔ እንዲህ አልኩ እንጂ ናስቲያ ያንተ ፍቅር ከበለጠባት እንኳን ሳይቤሪያና ጋነብም ቢሆን አብራህ ከመግባት የሚከለክላት ሕግና ደንብ የለም። ፍቅር ማለት እኮ መስዋዕትነት ማለት እኮ ነው። ሌላ ትርጉም የለውም። ይሄ ጉዳይ እንዲያውም ትዳራችሁን የበለጠ ሲያጠነክረው ነው የሚታየኝ። ሳይቤሪያ ራሱም የሚያስፈራም አይደል። ኑሮው እንዲያውም ከዛ የተሻለ ነው። እኔ ራሴ ልጆቼን ይዤ ወደዚያው ለመኖር እያሰብኩ ነው። እንዲያውም ከሁሉም የተሻለ ትዳር እንደሚኖራችሁ ወለል ለብሎ ነው የታየኝ። እሳቸውም በሱ ዘዴ መገዳደር ያዙ። ምን አይነት መንቻካነትና ጭካኔ ነው! ልጁን ሰይጣንም ቢሆን እንዲወስዳት ሰይጣኑን የሚለማመጥ አባት ምን አይነት አባት ነው በማለት ካጉረመረመ በኋላ በእምነቱ ማጉደል ሳይሆን በማጭበርበርም ጭምር ነው እኮ ፋይል የከፈቱብኝ አለ ያመለጠ መስሎት። ልዩነት የለውም፣ ቅጣቱ ያው ነው፣ ከሳይቤሪያ አይዘልም ባጭሩ መልስ ሰጡ። ለራሱ አክቶመተመ። ሚልኪን በሚነፋነፍ ድምጽ አነጉንጎ ጸጥ አለ። አይዞህ ልስማው፣ ተናገረው፣ ድምጽን ከፍ አድርገው። እኔ ካልሰማው ምን ዋጋ አለው? እሳቸው ናቸው የጠየቁት። አሁን ትዕግስቱ አለቀች። ያድምጡኝ፣ ሁሉንም ነገር ስነግረውት ይደነግጣሉ ብዬ የደበኩት ትልቅ ሚስጥር አለ። እባክዎን እሱን እንድናገር አስገድዱኝ። ለኔም ለርሶም ለናስቲያም ስሜት ጎጂ ነውና ነው። ኧረ ተው፣ ያንተ ሚስጥር አያስፈልግም። ምን ይጠቅመኛል? አትንገረኝ። እባብ ለባብ ይተያያል በካብ ሆነ ነገሩ። ይስሙኝ የተከበሩ፣ ሚስጥሩን ከሰሙና ማንነቴን ከተረዱ እርግጠኛ አይደሰቱም። እንዲያውም ፍርድ ከተወሰኑብኝ በኋላ ያመለጥኩ ፍርደኛ ነኝ። መንግስት ይፈልገኛል። አስደነገጣቸው። ድንጋጤያቸው እንዲያልፍ ተነስተው መንቆራጠጥ ያዙ። በንዴት በገኑ። ደም በሚተፉ አይኖቻቸው ገላመጡት። ወንበር ላይ ቁጭ አሉና ራሳቸውን ይዘው ሲትከነከኑ ቆዩና በጭራሽን አልጠበኩም። ምን አይነቱ እባብ ነው ቤት ያስቀምጬ ስቀልቤ ከረምኩት? በፈጠረህ ከቤቴ ውጣልኝ። አይነህን ማየት አልፈልግም፣ ውጣልኝ አሉት ወደ በሩ በእጃቸው እያመለከቱት። ባርኔጣውን እያደረገ ለስንበት እጃቸውን እስኪዘረጉለት እየጠበቀ ነው። በሉ እንግዲህ ወደፊት ስመጣ ጠይቃችኋለሁ። ንግግሩን ሳይጨርስ አቋረጡት። ቆይ እንዳትወጣ፣ አንድ ሐሳብ ብልጭ ብሎልኝ ነው። ሳስበው ታዲያ ምን ችግር አለው?
ለምን በመደበቁ አትቀጥልበትም? እንዴት ሆኜ? ስጋቱስ? መደበቂያ ቦታውስ? በቃ እስክትሞት በዚሁ መቀጠል ነው። እዚህ ማን ያውቀሃል? በአንተ ትህትናና ጠባይ ማን ነው ወንጀለኛ ብሎ የሚጠረጥር? አንተ ባክህ እድለኛ ነህ። እግዚአብሔር ስለሚወድ ይህን የመሰለ ጠባይ ሰጥቶሃል። በአንተ ጠባይ ላይ የናስቲያ ጥንካሬ ሲደመርበት እስከ ዕድሜ ልክ እንደፈለክ መኖር ትችላለህ። ሽማግሌው ማርሽ ቀየሩ። ለሚልኪን ከዚህ በላይ ሰበብ መደርደር ዋጋ የለሽ ሆነበት። ሽማግሌው ልጃቸውን ከቤት አውጥተው ለመጣል መዘጋጀታቸውን ቢያረጋግጥም አንድ የመጨረሻ ሙከራ በማድረግ ድል ሊመታቸው ወሰነ። ክቡር ሆይ፣ እስካሁን በርህራሄ ያቆየውሎትን አስደንጋጭ ዜና በትዕግስት ያድምጡኝ። ይህን ሲሰሙ እርግጠኛ ነኝ እስካሁን ባለመስማቶ አምላኮን እንደሚያመሰግኑ። ግድ ስለሆነብኝ ነው የምናገረው እንጂ ጨካኝ ስለሆንኩ አይደለም። በጠበልም በሐኪምም በባህል መድኃኒትም ሊድን ያልቻለ የአይምሮ ህመም አለብኝ። እብድ ነኝ ያላልኩት ለክብሮ የሚመጠን ቃል ባለመሆኑ ነው። ህጉም ቢሆን እብድ ጋብቻ ይፈጽም አይልም። ይህን ያውቁ የለ አለ። ሽማግሌው ደነገጡና አረ ቅዱሳን ያለ ምን ማታ መጣህ ልጄ? እብድ እንዴት ሆኖ እብድ እንዲህ አምበዛዝኖ መከራከር ይችላል? ለማመን ይከብዳል። በጭራሽ አይመስለኝም። ንግግሩን አጣጣሉበት። ሚልኪን መች እንዲህ በየዋዛ ሐኪሞች ሳይቀሩ የኔን ጉዳይ መጀመሪያ ለማመን ይቸገራሉ። ጥቂቶቹ የአይምሮ ህመምተኞች አንዳንድ ቃላትን በመንተፋተፍ በመናገራቸው ከሌሎች ቢለዩ እንጂ ብዙዎች ግን ከጤነኛው ዜጋ ብዛም እንደማይለዩ እርሶም ያውቁታል አለና የእብድ የሚመስል ድምጽና ሳቅ ለማሰማት ማሽካካት ያዘ። የምትለውን አላምነበትም። ወደ እኔ እስትንፋስ እፍ አሉ። ሁኔታው ስላላማራቸው ካላመኑኝ ቀላል ነው። የሐኪም ማስረጃ ለመጣልዎት ዝግጁ ነኝ። ዶክተር በሚሰጠው ማስረጃ አምኑ። በሐኪም ማስረጃ አምናለሁ፣ ግን አንተ ሳትሆን ትክክለኛው እብድ ሲያቀርብልኝ። ረጅም ጊዜ አይወስድም። ፈቃደኛ ከሆኑ 1 ሰዓት ተኩል ባልሞላ ጊዜ ውስጥ የሕክምና ሰርቲፊኬቱን በእጆ ላስገባ ዝግጁ ነኝ። እየተፍነከነከ ተናገረ። መልስ ሳይጠብቅ ባርኔጣውን አድርጎ እየሮጠም ወጣ። ከ5 ደቂቃ በኋላ አብሮ አደግ ጓደኛው ዶክተር ፊትዮቭን ባድራሻው ሲያፈላልግ ሐኪሙ በበኩሉ ከሚስቱ ጋር የተፈጠረውን የቤት ውስጥ ጭቅጭቅ ሸሽቶ ጸጉሩን ሲስተካከል ያገኘዋል። ሰላምታ ተለዋውጦ እንዳበቁ ለምን እንደፈለገው ሐኪሙ ጠየቀው። ውድ ጓደኛዬና የከተማችን ታላቋ ሐኪም ዛሬ ካንድ ጉድ ታወጣኝ ዘንድ እነሆ እርዳታን ለመጠየቅ መጣሁ። አርፌ የከረምኩባቸው ሰዎች ወጥመድ አበጅተውልኛል። ከዚህ ወጥመድ ለማምለጥ የአይምሮ ህመምተኛ መሆን ግዴታ ይሆናል። ይሄ የሼክስፒር ሃምሌት ያመለጠበት መሳሪያ ለኔም አስፈላጊ ሆኗል። እንደምታውቁ አእምሮ የቀወሰ ሰው በግም በሞራልም ሚስት እንዲያገባ አይገደድም እና እብድ ነው ብለህ የምስክር ወረቀት እንድትጽፍልኝ በአብሮ አደግነት አደራህን ማጸናሃለሁ። ማግባት አትፈልግም ማለት ነው? ሐኪሙ የማረጋገጫ ጥያቄ ያቀረበ። እየነገርኩህ። አዎ። እንደዛ ከሆነማ እንዴት ብዬ ሰርቲፊኬት ሰጣለሁ? ምን ማለት ነው? እኔ ፈልጋለሁ እኮ። አላማህ ሚስት ላለማግባት እብድ ነኝ በላይ ነው አይደለም? ትክክል። ሚልኪን ባውንታ አንገቱን ነቀነቀ። ሚስት ማግባት የማይፈልግ ማንም ሰው ብልህ አዋቂና ጤነኛ እንጂ እብድ አይደለም። በእርግጥ ለማግባት ወስነ መተህ ጠይቀኝ ቢሆን ኖሮ አይኔን ሳላሽ በሰጠው ነበር እና ለማግባት ስትወስን ና በቃ ወዲያውኑ ጽፌ ሰጣለሁ። ለምን ያልከኝ እንደሆነ እኔ አሁን ጸጉሬን የምቆረጠው የሚስቴን ጭቅጭቅ ለመሸሽና ለመርሳት ቢያግዘኝ ብዬ እንጂ ጸጉሬ አድጎ እንዳይመስል። አግቢዎችና ዳሪዎች ደራሲ
አንቷን ቼኮቭ፣ ተርጓሚ አብርሃም ረታ አለሙ፣ ተራኪ ጅላሉ አወል። ደቦ 60 ደራሲያን ከሚለው መጽሐፍ የተወሰደ። አግቢዎችና ዳሬዎች